According to US media reports, a drone was first spotted flying near the presidential aircraft and security teams on March 29th at Palm Beach International Airport. The incident occurred just minutes before Trump's scheduled departure for Washington, D.C. Aviation news outlet በፍሎሪዳ ግዛት ፓልም ቢች ዓለም አቀፍ አውሮፕላን ማረፊያ አቅራቢያ በፕሬዝዳንት ዶናልድ ትራምፕ ላይ ያነጣጠረ ሊሆን የሚችል ያልታወቀ የድሮን እንቅስቃሴ ታይቷል። ፕሬዝዳንቱ ማረፊያቸውን ካደረጉበት ማር አላጎ መኖሪያቸው ተነስተው ወደ ዋሽንግተን ዲሲ ለመመለስ ወደ ኤርፎርስ ዋን አውሮፕላን ለመግባት ጥቂት ደቂቃዎች ሲቀሯቸው ነው ይህ ድንገተኛ ክስተት የታየው። በአካባቢው ላይ በረራ የሚያደርጉ ድሮኖችም ሆነ ሌሎች አውሮፕላኖች እንዳይበሩ ጥብቅ ቁጥጥር በሚደረግበት በዚህ የአየር ክልል ውስጥ መታየታቸው በዶናልድ ትራምፕ ጠባቂዎች ዘንድ ድንጋጤን ፈጥሯል። ሁኔታው እጅግ አሳሳቢ በመሆኑም የፕሬዝዳንቱ የጉዞ መርሃ ግብር ለተወሰነ ጊዜ እንዲስተጓጎልና የጸጥታ አካላት አካባቢውን በፍጥነት እንዲያጥሩት አስገድዷል። በዚህም በኤርፖርቱ አካባቢ የነበሩ የንግድ በረራዎችና ሌሎች እንቅስቃሴዎች በአስቸኳይ እንዲቆሙ ተደርጓል የተባለው። ይህንን የደህንነት ስጋት ለመመከት ሲባል በአካባቢው የነበሩ የጸጥታ ኃይሎች እጅግ ፈጣንና የተቀናጀ ምላሽ እንደሰጡ የተነገረ ሲሆን ጠባቂዎቹም የፕሬዝዳንቱን ደህንነት ለመጠበቅ ሲሉ በቦታው የተወሰነ መዋከብ እንደነበረ ታይምስ ኦፍ ኢንዲያን ጨምሮ ሌሎች ዓለም አቀፍ የመገናኛ ብዙሃን እየዘገቡት ይገኛሉ። የሰሜን አሜሪካ የአየር ክልል መከላከያ ኮማንድ ወይም ኖርአድ የተባለው ተቋም በአየር ክልል ውስጥ የተፈጠረውን ያልተፈቀደ እንቅስቃሴ ለመቆጣጠር 2 የኤፍ-16 ተዋጊ ጀቶችን በፍጥነት አሰማርቶ ነበር የተባለ ሲሆን እነዚህ ተዋጊ ጀቶች በተከለከለው የአየር ክልል ውስጥ ገብቶ የነበረን አንድ የሲቪል አውሮፕላን በማስገደድ ከአካባቢው እንዲርቅና እንዲመለስ ከፍተኛ ጥረት ማድረጋቸው ታውቋል። ከጀቶቹ በተጨማሪ በርካታ የፖሊስና የደህንነት ሄሊኮፕተሮች በአየር ላይ በመሆን የድሮኗን ምንጭና መነሻ ለማግኘት ሰፊ የፍተሻና የክትትል ስራዎችን ሲያከናውኑ እንደነበርም ተጠቁሟል። በአካባቢው የነበሩ የጸጥታ መዋቅሮች በሙሉ በከፍተኛ ንቃት ላይ እንዲሆኑ የተደረገ ሲሆን ማንኛውም አጠራጣሪ እንቅስቃሴ ወዲያውኑ ሪፖርት እንዲደረግ ትዕዛዝ ተሰጥቷል። ታዲያ ይህ በአውሮፕላን ማረፊያ ውስጥ የነበረው አጠቃላይ እንቅስቃሴ በመስተጓጎሉ ምክንያት ወደ አካባቢው የሚመጡና የሚወጡ በረራዎች ለተወሰነ ጊዜ እንዲዘገዩ ወይም እንዲሰረዙ ተገደዋል። በሺዎች የሚቆጠሩ መንገደኞች በአውሮፕላን ማረፊያ ውስጥ እንዲቆዩ የተደረገ ሲሆን ይህም በአካባቢው ላይ ከፍተኛ ግርግርና አለመረጋጋት እንዲፈጠር ምክንያት ሆኗል። የጸጥታ አካላቱ በኤርፖርቱ ተርሚናል አቅራቢያ የሚገኙ መንገዶችንና መግቢያዎችን በመዝጋት አጠቃላይ ቁጥጥሩን ለማጥበቅና ሊፈጠር የሚችለውን ማንኛውንም አደጋ ለመከላከል ከፍተኛ ጥረት አድርገዋል ተብሏል። የአቪዬሽን ባለሙያዎችና የኤርፖርቱ ሰራተኞች ከደህንነት ክፍሉ ጋር በቅርበት በመሆን የበረራ መረጃዎችንና የአየር ክልሉን ሁኔታ በየደቂቃው ሲከታተሉ የነበረ ሲሆን ስጋቱ እስኪቀንስ ድረስ ጥንቃቄ ተደርጓል ተብሏል። ሁኔታው የፕሬዝዳንቱን ጉዞ ብቻ ሳይሆን የአካባቢውን የንግድና የኢኮኖሚ እንቅስቃሴ ለተወሰነ ሰዓታት በማስተጓጎል በረራዎች ላይ ከፍተኛ ጫና እንዲፈጠር አስችሏል። የፌዴራል አቪዬሽን አስተዳደርና የሚስጥራዊ አገልግሎቱ ሰራተኞች ይህንን ድንገተኛ የድሮን እንቅስቃሴ በሚመለከት ጥልቅና ዝርዝር ምርመራ ማካሄድ የጀመሩ ቢሆንም እስካሁን ግልጽ የሆነ መረጃ ግን አልሰጡም። የድሮኗ መነሻ ከየት እንደሆነና ማን እንደላካት ለማወቅ ሰፊ የቴክኖሎጂና የመረጃ ፍተሻዎች እየተደረጉ ነው የተባለ ሲሆን ከክስተቱ ጀርባ ያለውን አካል ለማግኘት ጥረት እየተደረገ መሆኑን ታውቋል። በአካባቢው የታየችው ድሮንና በተከለከለው የአየር ክልል ውስጥ የገባው ሲቪል አውሮፕላን እርስ በርስ ግንኙነት ይኖራቸው አይኖራቸው የሚለው ነጥብም እስካሁን በውል አልታወቀም። የምርመራ ቡድኑ የአካባቢውን የራዳር መረጃዎችና የቪዲዮ ምስሎችን በመመርመር የድሮኗን እንቅስቃሴና ያደረሰችውን የስጋት ደረጃ በጥልቀት ለመተንተንና መረጃዎችን ለማቀናጀት እየሰራ እንደሚገኝም አስታውቋል። ይህ አይነቱ ክስተት በፕሬዝዳንቱ የደህንነት ጥበቃ ፕሮቶኮል ላይ ሊደረጉ የሚገባቸውን ማሻሻያዎችና ጥንቃቄዎች አዲስ ጥያቄ ውስጥ የከተተና ከፍተኛ ትኩረት የሳበ ጉዳይ ሆኗል። በአሁኑ ወቅት የፕሬዝዳንት ዶናልድ ትራምፕ ደህንነት ሙሉ በሙሉ የተጠበቀ መሆኑን ቢሮው ያረጋገጠ ሲሆን ሁኔታው ከተረጋጋ በኋላ በኤርፎርስ ዋን አውሮፕላን ተሳፍረው በሰላም ተመልሰዋል ተብሏል። የጸጥታ አካላቱ የአየር ክልሉን ደህንነት በድጋሚ ካረጋገጡና ምንም አይነት ስጋት የሌለ መሆኑን ካወቁ በኋላ ፕሬዝዳንቱ ጉዟቸውን እንዲቀጥሉ ፍቃድ ሰጥተዋል። ፕሬዝዳንቱ ወደ ዋሽንግተን ዲሲ ካመሩ በኋላ በዋይት ሀውስ የሚገኘውን ስራቸውን እንደጀመሩ የተነገረ ሲሆን የደህንነት ቡድናቸው ግን ስለ ሁኔታው መረጃዎችን ማሰባሰቡን ቀጥሏል የተባለው። ይህ ክስተት በፕሬዝዳንቱ ደህንነት ላይ አደጋ ሊያደርስ ይችል እንደነበረ ቢገመትም የአሜሪካ የጸጥታ መዋቅር ባሳየው ፈጣን ምላሽ ምክንያት ምንም አይነት ጉዳት ሳይደርስ ተጠናቋል የተባለው። ይሁን እንጂ ድሮኗ በፕሬዝዳንቱ አውሮፕላን አቅራቢያ ያን ያህል ርቀት መቅረቧ በደህንነት ስራው ላይ ትልቅ ክፍተት መኖሩን የሚያመላክት በመሆኑ አሁን
አሁንም መነጋገሪያ ሆኗል። ተመሳሳይ የሆኑ የድሮን እንቅስቃሴዎችና የደህንነት ስጋቶች ከዚህ ቀደምም በዋሽንግተን ዲሲ በሚገኙ ከፍተኛ የመንግስት ባለስልጣናት መኖሪያ አካባቢዎች በተደጋጋሚ ታይተው እንደነበረ ሪፖርቶች ያመለክታሉ። የመከላከያ ሚኒስትሩና የውጭ ጉዳይ ሚኒስትሩ በሚኖሩባቸው አካባቢዎች መሰል ድንገተኛ የድሮን በረራዎች መታየታቸው የሀገሪቱን የጸጥታ መዋቅሮች በከፍተኛ ሁኔታ አሳስቧል። አሁን በፕሬዚዳንት ትራምፕ መኖሪያ አካባቢ የተከሰተው ድንገተኛ አደጋም ከነዚህ የቀድሞ ክስተቶች ጋር ግንኙነት ሊኖሩ ይችላል የሚል ጥርጣሬ በብዙዎች ዘንድ ተፈጥሯል። የድሮን ቴክኖሎጂ በቀላሉ ተደራሽ መሆኑና በማንኛውም አካል ሊንቀሳቀስ መቻሉ ለከፍተኛ ባለስልጣናት ደህንነት ትልቅ ፈተና እየሆነ መምጣቱን ባለሙያዎች በሰፊው እየገለጹት ይገኛሉ። በመሆኑም እንዲህ ያሉ የደህንነት ጥሰቶች እንዳይደገሙ አዲስና ዘመናዊ የድሮን መከላከያ ቴክኖሎጂዎችን በስፋት መጠቀም አስፈላጊ መሆኑን የጸጥታ ስራ ተንታኞች እያሳሰቡ ነው። በፍሎሪዳው ክስተት ወቅት የተሳተፉት የኤፍ-16 ተዋጊ ጀቶችና የሄሊኮፕተር ቡድኖች ያከናወኑት ተግባር የሀገሪቱን የአየር ክልል ደህንነት ለማስጠበቅ የሚደረገውን ዝግጁነት በግልጽ ያሳየ ተግባር እንደሆነም ተገልጿል። በተከለከለው የአየር ክልል ውስጥ የሚገቡ ማናቸውም በራሪ አካላት በአስቸኳይ እርምጃ እንደሚወሰድባቸውና የፕሬዝዳንቱ ደህንነት ከምንም በላይ ቅድሚያ እንደሚሰጠው ታይቷል ነው የተባለው። የፓልም ቢች ፖሊስና የጸጥታ አካላት በአካባቢው ተሰማርተው የነበረውን እንቅስቃሴ በመቆጣጠር ረገድ የላቀ ሚና የተጫወቱ ሲሆን ህዝቡም ተረጋግቶ እንዲቆይ መመሪያ ሰጥተዋል። ስጋቱ ከተወገደ በኋላ የኤርፖርቱ እንቅስቃሴ ወደ መደበኛ ሁኔታው የተመለሰ ቢሆንም የደህንነት ቁጥጥሩ ግን አሁንም በከፍተኛ ሁኔታ ተጠናክሮ እንዲቀጥል ተደርጓል። ይህ ክስተት በአካባቢው ነዋሪዎችና በመንገደኞች ላይ ከፍተኛ ድንጋጤ የፈጠረ እንደሆነም ተጠቁሟል። በጥቅሉ ይህ የድሮን ክስተት በፕሬዚዳንት ትራምፕ ላይ ጥቃት ለመሰንዘር የታሰበ ይሁን ወይም ደግሞ የአጋጣሚ ስህተት ለሚለው ጥያቄ የምርመራው ውጤት ምላሽ ይሰጣል ተብሎ ይጠበቃል። የፌዴራል መንግስቱ የጸጥታ ተቋማት ጉዳዩን በከፍተኛ ጥንቃቄ እየተከታተሉት እንደሆነ የተነገረ ሲሆን በድሮኗ ጀርባ ያለውን አካል ለማግኘትና ለህግ ለማቅረብ አስፈላጊውን ሁሉ ስራ እያከናወኑ ነው ተብሏል። ወደፊት እንዲህ ያሉ ስጋቶችን አስቀድሞ ለመለየትና ለመከላከል የሚያስችሉ አዳዲስ የደህንነት መመሪያዎች በስራ ላይ እንደሚውሉም የጸጥታ ምንጮቹ አስታውቀዋል። የፕሬዝዳንቱ ደህንነት ቡድን በማንኛውም ጊዜና ቦታ ሊፈጠሩ የሚችሉ መሰል አደጋዎችን ለመመከት ዝግጁ መሆኑን የገለጸ ቢሆንም የቴክኖሎጂ እድገት ግን ፈተና መሆኑን አምኗል። በአጠቃላይ ይህ ክስተት በዓለም አቀፍ ደረጃ ከፍተኛ ትኩረት ያገኘና የሀገሪቱን የጸጥታ ጥንካሬና ድክመት በድጋሚ ለመፈተሽ እድል የሰጠ አጋጣሚ ሆኖ በበርካታ መገናኛ ብዙሃን ዘንድ እየተዘገበ ይገኛል። ወደ ቀጣዩ መረጃችን እናምራ። ቱርክ በኢራን ላይ ሊከፈት የነበረውን የእስራኤል የኩርድ ተዋጊዎችን እቅድ አከሸፈች። ቱርክ በወሰደችው ጠንካራ ማስጠንቀቂያና ጥረት እስራኤል የኩርድ ቡድኖችን በመጠቀም በኢራን ላይ ለምታካሄደው ጦርነት እንደ የየብስ ኃይል ለመጠቀም አቅዳ የነበረውን ሴራ አክሽፋለች። እስራኤል የኩርድ ተወካይ ነን ለሚሉ የሽብር ቡድኖች የምታደርገው ድጋፍ ሚስጥር ባይሆንም የቅርብ ጊዜ የሚዲያ ዘገባዎች ግን ቴል አቪቭ ይህንን ድጋፍ ወደ ሌላ ደረጃ ለማሸጋገር መፈለጓን አመልክተዋል። እንደ ዘገባዎቹ ከሆነ እስራኤል ከአጋሯ አሜሪካ ጋር በመሆን እነዚህም ቡድኖች በየካቲት ወር ጥቃት በተሰነዘረባት ኢራን ላይ ለሚደረግ የየብስ ወረራ እንደ ተላላኪ ጦር ወይም ፕሮክሲ ፎርስ ለመጠቀም ሞክራ ነበር። ሆኖም ቱርክ ጣልቃ በመግባት እቅዱን አግተዋለች። አሜሪካ በኢራን ላይ ለሚታቀደው የየብስ ዘመቻ በሺዎች የሚቆጠሩ ወታደሮችን ለማሰማራት በዝግጅት ላይ መሆኗ በተነገረበት ወቅት እስራኤል በኢራቅና በኢራን ውስጥ የሚገኙ ኩርዶችን ለመመልመል ያወጣችው ሌላ እቅድ ተጋልጧል። እስራኤል ለእነዚህ ቡድኖች መንገድ ለመጥረግ ሲባል በኢራንና በኢራቅ ድንበር ላይ የሚገኙ የኢራን ወታደራዊ ይዞታዎችን እስከ መደብደብ ደርሳ ነበር። በመጨረሻም 500 ገደማ የሚሆኑ ሰዎች ከኢራቅ ተነስተው በኢራን ላይ ለሚደረገው ውጊያ ለመሳተፍ ወደ ኢራን አቅንተው ነበር። ሆኖም ሁኔታውን በቅርበት ስትከታተል የነበረችው ቱርክ እስራኤል 10,000 የሚጠጉ ተዋጊዎችን እንደ ተላላኪ ጦር ለመጠቀም የነበራትን እቅድ እንድትሰርዝ አስገዳጅ እርምጃ ወስዳለች። ቱርክ የኩርድ ቡድኖች በኢራን ላይ ለሚደረግ ጦርነት እንዳይታጠቁ ለመከላከል በኢራቅ ከሚገኘው የኩርዲስታን ክልላዊ መንግስት ወይም ኬአርጂ ከፍተኛ ባለስልጣናት ጋር ንግግር እንዳደረገችም ነው የታወቀው። በዚህም የክልሉ የፖለቲካ ተጽዕኖ ፈጣሪ የሆኑትን የባርዛኒና የታላባኒ ቤተሰቦችን በዚህ ወጥመድ ውስጥ እንዳይወድቁ አሳስባለች ተብሏል። አንካራ ኩርዶች በኢራን ላይ በሚደረገው ጦርነት ከተሳተፉ በምንም መልኩ ድጋፍ እንደማታደርግላቸው አጽንኦት ሰጥታለች። ይህ የቱርክ አቋም የኩርድ ቡድኖች ከውሳኔያቸው እንዲታቀቡ አስገድዷቸዋል። በተጨማሪም ቱርክ ፒኬኬ ለተሰኘው ለቱርክ ቡድን ከእስራኤል ጋር እንዳይሰለፍ በተዘዋዋሪ መንገድ አስጠንቅቃለች ነው የተባለው። የቱርክ ባለስልጣናት ይህ የሚሆን ከሆነ አንካራ አስፈላጊውን እርምጃ እንደምትወስድ በሶሪያ የነበረውን ሁኔታ እንደ ምሳሌ በመጥቀስ አስታውቀዋል። የፒኬኬ ክንፍ የሆነው ዋይፒጂ በቱርክ ድንበር አቅራቢያ ያሉ የሶሪያ ከተሞችን ለመቆጣጠር በሞከረበት ወቅት ቱርክ ወታደሮቿን ወደ ሶሪያ ማስገባቷ ይታወሳል። ከሽብር የጸዳች ቱርክ ለተሰኘው የሰላም ጥረት ድጋፍ የሰጡትና በእስር ላይ የሚገኙት የፒኬኬ መሪ አብዱላህ ኦክላንም
ቡድኑ በእስራኤል ትዕዛዝ እንዳይንቀሳቀስና በኢራን ላይ በሚደረገው ጦርነት እንዳይሳተፍ አስጠንቅቀዋል። ፕሬዚዳንት ረሲፕ ታይፕ ኤርዶሃን ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር በስልክ ባደረጉት ውይይት አንካራ የዚህ ግጭት አካል መሆን እንደማትፈልግ ገልጸዋል። በዚሁ ውይይት ወቅት ኤርዶሃን የኩርድ ቡድኖችን እንደ ተላላኪ ጦር የመጠቀምን ጉዳይ በተመለከተ የቱርክን ተቃውሞ ለትራምፕ አሳውቀዋል። የገዢው ኤኬ ፓርቲ ምክትል ሊቀመንበር ኤፍካን አላ እንደተናገሩት ጦርነቱ ከሽብር የጸዳች ቱርክ እቅድ ላይ ተጽዕኖ ሊያሳድር ቢችልም ሂደቱ ግን ተጠናክሮ እንደሚቀጥል አረጋግጠዋል። አካባቢው አለመረጋጋት ውስጥ ባለበት በዚህ ወቅት የሀገሪቱን አንድነት ለመጠበቅ ከሽብር የጸዳች ቱርክ መፍጠር ወሳኝ መሆኑን ጠቁመዋል። መንግስት ይህንን ጥረት በቱርኮችና በኩርዶች መካከል ያለውን አንድነት ለማጠናከር እንደ ትልቅ እርምጃ ነው የሚመለከተው። በኢስታንቡል በተካሄደው የስትራቴጂክ ኮሚኒኬሽን ጉባኤ ላይ ደግሞ ንግግር ያደረጉት የቱርክ ብሔራዊ ስለላ ድርጅት ኤምአይቲ ኃላፊ ኢብራሂም ካሊን በአካባቢው እየተቀጣጠለ ስላለው የጥፋት እሳት ማስጠንቀቂያ ሰጥተዋል። የዚህ ጦርነት ውጤት የኢራንን የኒውክሌር አቅም ማጥፋት ብቻ ሳይሆን በቱርኮች፣ በኩርዶች፣ በአረቦችና በኢራናውያን መካከል ለዘመናት የሚዘልቅ ጠብን ሊጭር ይችላል ብለዋል። አክለውም ቱርክ ይህንን እሳት ለመቆጣጠርና ለማቀዝቀዝ ዝግጁ ነች፣ ማን ወዳጅ ማን ጠላት እንደሆነም ጠንቅቀን እናውቃለን ሲሉ ነው የተናገሩት። ወደ መጨረሻው መረጃችን እናምራ። በተባበሩት አረብ ኤሚሬትስ የሚገኙ እንግሊዛውያን በኢራን የሚሰነዘሩ የሚሳኤል ጥቃቶችን በቪዲዮ በመቅረጻቸው በቁጥጥር ስር ዋሉ። በዩናይትድ አረብ ኤሚሬትስ የሚገኙ ወደ 70 የሚጠጉ የብሪታንያ ዜጎች በሀገሪቱ ላይ የሚሰነዘሩ የኢራን ሚሳኤል ጥቃቶችን ፎቶና ቪዲዮ በማንሳታቸው ምክንያት በቁጥጥር ስር መዋላቸው ተዘግቧል። ይህ እርምጃ የተወሰደው ቴህራን በጎረቤት ሀገራት ላይ በወሰደችው የአጸፋ እርምጃ ሳቢያ ቀጠናዊ ውጥረቱ በጨመረበት ወቅት ነው። በዱባይና አቡዳቢ የሚገኙ የውጭ ሀገር ሰራተኞች፣ ጎብኚዎችና የአውሮፕላን የበረራ ሰራተኞች ጭምር በአውሮፕላን ማረፊያዎች፣ በህንፃዎችና በህዝብ መገልገያ ቦታዎች ላይ የሚወርዱትን ሚሳኤሎች በምስል ሲያስቀሩ ተገኝተው ታስረዋል። የተባበሩት አረብ ኤሚሬትስ የህዝብ ደህንነትን አደጋ ላይ የሚጥሉ ምስሎችን ማጋራት በሚል ባወጣው ጥብቅ ህግ መሰረት እነዚህ ግለሰቦች እስከ 10 ዓመት የሚደርስ እስራት ሊፈረድባቸው ይችላል ተብሏል። በተጨማሪም እስከ 200 ሺህ የእንግሊዝ ፓውንድ የሚደርስ ቅጣት ሊጣልባቸው እንደሚችልም ተነግሯል። የታሰሩ ሰዎች ቁጥር ቱሪስቶችና ነዋሪዎችን ክፉኛ ያስደነገጠ ሲሆን እንደ ዱባዮች ያሉ የሰብአዊ መብት ተሟጋች ድርጅቶች በብሪታንያውያኑ አያያዝ ላይ ያላቸውን ስጋትም ገልጸዋል። የድርጅቱ መስራች ዴቪድ ሄግ እንደተናገሩት ቢያንስ 35 ብሪታንያውያን በዱባይ ተመሳሳይ ቁጥር ያላቸው ደግሞ በአቡዳቢ ታስረው ይገኛሉ። የእነዚህን ጥቃቶች አንዲት ፎቶ ወይም ቪዲዮ መላክ እንኳ እንደ ከባድ ወንጀል ነው የሚቆጠረው ያሉት ሄግ ግለሰቦቹ እጅግ ጨካኝና ግልጽነት በሌለው የህግ ስርዓት ውስጥ እየተሰቃዩ መሆኑን ገልጸዋል። የኤዲቲንግ ኢን ዱባይ ዋና ስራ አስፈጻሚ ራዳ ስተርሊንግ በበኩላቸው የታሰሩ ዜጎች መጨናነቅ ባለባቸው ክፍሎች ውስጥ እንደሚገኙ፣ ሕክምና እንደሚከለከሉና ያለ ህግ ባለሙያ የጥፋተኝነት ቃል እንዲፈርሙ ጫና እንደሚደረግባቸውም ገልጸዋል። ስተርሊንግ አክለውም እነዚህ ሰዎች ወንጀለኞች አይደሉም፣ ያለምንም ተንኮል ድርጊቱን የፈጸሙ ተራ ቱሪስቶችና ሰራተኞች ናቸው በማለት የብሪታንያ መንግስት አስቸኳይ የዲፕሎማሲ ጣልቃ ገብነት እንዲያደርግ ጠይቀዋል። ይህ ክስተት በተባበሩት አረብ ኤሚሬትስ ብቻ ሳይሆን በመላው የመካከለኛ ምስራቅ ቀጠና ውስጥ ያለውን ሌላ የድብቅ እውነት ቁልጭ አድርጎ የሚያሳይ ነው። በተለይም እንደ እስራኤል ባሉ ሀገራት ውስጥ መሰል ጥብቅ የሳንሱር ህጎች ተግባራዊ የሚደረጉ ሲሆን በኢራንም ሆነ በሌሎች ተቃዋሚ ኃይሎች የሚሰነዘሩ የሚሳኤል ጥቃቶች የሚያደርሱትን ትክክለኛ የውድመት መጠን ዓለም እንዳያውቀው ለማድረግ ከፍተኛ ጥረት ይደረጋል። ስትራቴጂያዊ የሆኑ ወታደራዊ ይዞታዎች፣ የደህንነት ተቋማትና ቁልፍ የኢኮኖሚ መሰረተ ልማቶች ላይ የሚደርሱ ጉዳቶችን በምስል ቀርጾ ማጋራት በአገር ክህደት ወንጀል የሚያስቀጣ በመሆኑ በጦርነቱ ሳቢያ የሚከሰቱ እውነተኛ ኪሳራዎችን በትክክል ለማወቅ የማይቻልበት አንዱ መንገድ ይሄ ነው ተብሏል። ይህም ሀገራቱ የደረሰባቸውን ውድመት በመሸሸግ የውስጥ የህዝብ ስነ ልቦና እንዳይጎዳና ጠላትም የጥቃቱን ውጤታማነት መገምገም እንዳይችል ለማድረግ የሚጠቀሙበት ዋነኛ ስልት እንደሆነ ይነገራል። የተከበራችሁ ኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃዎች እነዚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም